ሰላም ጤና ይስጥልኝ የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። በቀድሞ ህወሓት ፈጻሚ ኮሚቴ ውስጥ ከፍተኛ የሐሳብ ልዩነትና ክርክር እየተካሄደ መሆኑ ተገለጸ። በቀድሞ ህወሓት ፈጻሚ ኮሚቴ ቡድን ውስጥ እየተካሄደ ባለው የግምገማ ሂደት ዙሪያ ከፍተኛ ሐሳብ ልዩነትና ክርክር እየተካሄደ መሆኑ ተገልጿል። እንደ ምንጮች ገለጻ በአንድ ወገን በዶክተር ፍስሐ ሀፍተጼን የሚመራው ቡድን ሙሉ ውድቀታችን በጥልቀት እንገምግም የሚል ሐሳብ ሲያቀርብ፣ በዶክተር ደብረጽዮን የሚመራው ሌላኛው ቡድን ደግሞ ግምገማው በምክር ቤቱ መመለስ ላይ የተደረገው ዘመቻ ብቻ እንዲገመግም ሐሳብ አቅርበዋል ተብሏል። በመጨረሻም የዶክተር ደብረጽዮን ወገን አቋም ተቀባይነት እንዳገኘ የተገለጸ ሲሆን ይህም የዶክተር ደብረጽዮንን የመደገፍ ውጤት ቀድሞ ዶክተር ደብረጽዮንና ቡድኑ የተዘጋጁበት የፖለቲካ ሴራ ውጤት ነው የሚሉ ወቀሳዎች እንዳሉም ተጠቅሷል። እንዲሁም በክርክሩ ውስጥ ለተለያዩ አመራሮች የተለያዩ ከባድ የወንጀል ክሶች እንደቀረቡ የሚገልጹ መረጃዎችም ወጥተዋል። በዶክተር ደብረጽዮን የተደረገ ግምገማ አነስተኛ ነበር የተባለ ሲሆን በጊዜያዊ አስተዳደሩ ላይ የጀነራል ታደሰ ወረደ ምክትል የነበሩትና በመፈንቅለ መንግስቱ ህወሓትን በመደገፍ ተባባሪ የሆኑት አቶ አማኑኤል አሰፋ ግን ከባድ ክስ መቅረቡ ተሰምቷል። አቶ አማኑኤል አሰፋ የነ ደብረጽዮን ቡድንን በታማኝነት ቢያገለግሉም ከጠላት ጋር በመገናኘት በሙስናና ስልጣንን በመውደድ የሚል ከፍተኛ የሆነ ነቀፌታ በቡድኑ እንደገጠማቸው ነው ከውስጥ የወጡ መረጃዎች ያመላከቱት። ዶክተር ፍስሐ ሀፍተጼን፣ ዶክተር ሰለሞን ኪዳኑ፣ አቶ ተክላይ ገብረመድህንና ወይዘሮ ሊያ ካሳም በቡድኑ ከፍተኛ ነቀፌታ የቀረበባቸው አካላት ናቸው ተብሏል። ተንታኞች ይህ አይነት ውስጣዊ ፖለቲካዊ ክርክር ቀደም ሲልም አቶ ጌታቸው ረዳ በፓርቲው ውስጥ እያሉ ከነበረው ሁኔታ ተመሳሳይነት እንዳለው በመጥቀስ በቀጣይም የቡድኑ ውስጥ ቀጣይ የስልጣን ክርክር ሊጨምር እንደሚችል ግምታቸው እያስቀመጡም ይገኛሉ። ኢትዮጵያውያን አዳጊዎች በዓለም የሮቦቲክስ ውድድር ድል አስመዘገቡ። በአሜሪካ ሚቺጋን ግዛት በሚገኘው ላውረንስ ቴክኖሎጂካል ዩኒቨርሲቲ በተካሄደው የ2026 ሮቦ ፌስት ዓለም አቀፍ የአዳጊዎች ሮቦቲክስ እና ሰው ሰራሽ አስተውሎት AI ሻምፒዮና ላይ የኢትዮጵያ ተወዳዳሪዎች አስደናቂ ውጤት አስመዝግበዋል። ከ39 ሀገራት የተውጣጡ 738 ቡድኖች በተሳተፉበት ውድድር ኢትዮጵያውያኑ አዳጊዎች በህዝብ ምርጫ ሽልማት ዘርፍ አንደኛ ደረጃን በማሸነፍ ትልቅ ድል አስመዝግበዋል። በተጨማሪም በሕክምና ሮቦቲክስ ዘርፍ 5ኛ ደረጃ፣ በፈጠራ ማሳያ ዘርፍ ደግሞ 6ኛ ደረጃን በመያዝ ኢትዮጵያን በዓለም አቀፍ ቴክኖሎጂ መድረክ ላይ አስጠርተዋል። ይህ ስኬት ከአንድ ወር በፊት በግሪክ በተካሄደው ዓለም አቀፍ ሚኖአን ሮቦቲክስ ሻምፒዮና ላይ ኢትዮጵያውያን አዳጊዎች 2ኛ ደረጃ ማግኘታቸው ተከትሎ የተመዘገበ ሌላ ኩራት የሚያጎናጽፍ ውጤት ሆኗል። በተጨማሪም ስኬቱ ኢትዮጵያውያን በስፋት የተደሰቱበት ሲሆን የወጣቶች የሳይንስና ቴክኖሎጂ ብቃት እየጨመረ መምጣቱን የሚያሳይ ተስፋ ሰጪ ውጤት መሆኑን ተጠቅሷል። ዳንጎቴ በኢትዮጵያ የሚያከናውነውን የማዳበሪያ ፕሮጀክት ኢንቨስትመንት ከ4 ቢሊዮን ዶላር በላይ አሳደገ። አሊኮ ዳንጎቴ በኢትዮጵያ ሶማሌ ክልል እየተገነባ ያለው የማዳበሪያ ፋብሪካ ፕሮጀክት የኢንቨስትመንት መጠኑን ከ4 ቢሊዮን ዶላር በላይ ማሳደጉ ተገልጿል። እንደ ሮይተርስ ዘገባ ፕሮጀክቱ በአመት 3 ሚሊዮን ሜትሪክ ቶን ዩሪያ ማዳበሪያ ለማምረት የታቀደ ሲሆን ተጨማሪ 110 ኪሎ ሜትር የጋዝ መስመር፣ 120 ሜጋዋት የኃይል ማመንጫ፣ የማሸጊያ ፋብሪካና የማዳበሪያ መቀላቀያ ተቋም እንዲካተቱበትም ተደርጓል። ጠቅላይ ሚኒስትር ዶክተር አብይ አህመድ የግንባታ ቦታውን ከዳንጎቴ ጋር በመጎብኘት ፕሮጀክቱ ኢትዮጵያ የምግብ ዋስትና፣ የስራ ዕድል ፈጠራና ከውጭ የሚገባ ማዳበሪያ ጥገኝነት ለመቀነስ ትልቅ አስተዋጽኦ እንደሚኖረው ገልጸዋል። በፕሮጀክቱ ውስጥ ዳንጎቴ ግሩፕ 60 በመቶ ድርሻ ሲኖረው ኢትዮጵያ ኢንቨስትመንት ሆልዲንግስ ደግሞ 40 በመቶ ድርሻ እንዳለው ተገልጿል። ሶማሊላንድ ከእስራኤል እውቅና በኋላ የመጀመሪያውን የነጻነት ቀኗን አከበረች። ሶማሊላንድ ከእስራኤል ይፋዊ እውቅና ካገኘች በኋላ የመጀመሪያውን የነጻነት ቀን በድምቀት አክብራለች። በዋና ከተማዋ ሀርጌሳ በተካሄደው ክብረ በዓሉ ላይ ወታደራዊ ሰልፎች፣ ባህላዊ ትርኢቶችና የመሪዎች ንግግር ተካሂደዋል። የሶማሊላንድ መሪዎች ይህንን ክስተት ወደ ዓለም አቀፍ እውቅና ለመቅረብ የተወሰደ ታሪካዊ እርምጃ መሆኑን አስታውቀዋል። በተጨማሪም የሶማሊላንድ የመጀመሪያ አምባሳደር በእስራኤል በኢየሩሳሌም የሹመት ሰነዳቸው
ማቅረባቸው በሁለት ወገኖች መካከል የሚጠናከር ግንኙነት መኖሩን ባመላከተበት ወቅት ነው በዓሉ የተከበረው ተብሏል። አንዳንድ የሶማሊላንድ ነዋሪዎች እውቅናውን በደስታ ተቀብለው ሌሎች ሀገራትም ተከትለው እውቅና እንዲሰጡ ተስፋ ሲያደርጉ፣ ሌሎች ግን በቀጠናው ሊፈጠር ስለሚችል ውጥረትና በጋዛ የቀጠለው ግጭት ጋር በማያያዝ ስጋታቸውን ገልጸዋል። ሆኖም ግን ሶማሊላንድ ከእስራኤል እውቅና ብታገኝም አሁንም በአብዛኞቹ የዓለም ሀገራትና ዓለም አቀፍ ተቋማት እውቅና አላገኘችም። አፍሪካ ህብረት በበኩሉ ሶማሊላንድን እንደ ሶማሊያ ሉዓላዊ የግዛት አካል አድርጎ መመልከቱን ቀጥሏል። የ$1.776 ቢሊዮን የካሳ ፈንድ ምስረታ በአሜሪካ የፖለቲካ ክርክር አዲስ ትኩሳት ፈጠረ። የአሜሪካ ፍትህ ሚኒስቴር በቀድሞ ፕሬዝዳንት ጆ ባይደን ዘመነ መንግስት በፖለቲካ ምክንያት ጉዳት ደርሶብናል የሚሉ የዶናልድ ትራምፕ ደጋፊዎችና ቅርብ አጋሮች ለማካካስ የ$1.776 ቢሊዮን የካሳ ፈንድ መመስረቱን አስታውቋል። በተደረገው ስምምነት መሰረት ፈንዱ ለትራምፕ ቀጥተኛ ክፍያ ባይፈጽምም የአሜሪካ ፍትህ ሚኒስቴር ግን ይፋዊ የይቅርታ ደብዳቤ ለፕሬዝዳንት ትራምፕ እንደሚሰጣቸውም ተገልጿል። ከታክስ ከፋዮች ህዝብ ገንዘብ የሚሸፈነውና ይህንን ፈንድ የሚያስተዳድረው ባለ 5 አባላት ኮሚሽን ፕሬዝዳንት ትራምፕ የመሻርና የማባረር ሙሉ ስልጣን ያላቸው ሲሆን የይገባኛል ጥያቄ ማቅረቢያው ጊዜ እንደ አውሮፓውያን አቆጣጠር እስከ ታህሳስ 15 ቀን 2028 ድረስ ክፍት ሆኖ ይቆያል ተብሏል። ከፍተኛ ውዝግብ ያስነሳው ይህ ከዚህ ቀደም ታይቶ የማይታወቅ እርምጃ መንግስታዊ ተቋማት ለፖለቲካዊ ጥቅም እየተጠቀሙ ነው የሚል ትችት ከዲሞክራቶችና ከሙስና ተቃዋሚዎች እንዲቀርብም አድርገዋል። በአጠቃላይ ጉዳዩ በአሜሪካ የፖለቲካ ክፍፍልን የበለጠ እያጠናከረ ያለ አዲስ አነጋጋሪ ክስተት መሆኑም ተገልጿል። በዩክሬን ጦርነት አዲስ ጥቃቶች መቀጠላቸው ተገለጸ። በሩሲያና ዩክሬን መካከል የቀጠለው ጦርነት አሁንም በርካታ የዩክሬን አካባቢዎች ከባድ ጥቃቶችን እያስከተለ መሆኑ ተገልጿል። የተባበሩት መንግስታት ድርጅት እንደገለጸው ሲቪል ዜጎች ለከፍተኛ አደጋ ተጋልጠው ይገኛሉ ብለዋል። የሰብአዊ ድጋፍ ድርጅቶች በበኩላቸው በተለይ በጦርነት በተጎዱ ከተሞች የምግብ፣ የመድኃኒትና የመጠለያ እጥረት እየተባባሰ መምጣቱን አስጠንቅቀዋል። በቅርቡ በተፈጸሙ የሚሳኤልና የድሮን ጥቃቶች የተነሳ በርካታ ሰዎች መጎዳታቸውና ከቤታቸው መፈናቀላቸውም ተነግረዋል። ዓለም አቀፍ ተቋማት ጦርነቱ በፍጥነት እንዲቆምና የሰብአዊ ድጋፍ እንዲጠናከርም ጥሪ እያቀረቡ ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶለዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶለዳ ሚዲያ